ሰላም ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች። በዚህ ቪዲዮ ወደ ካናዳ የሚያስገቧችሁን አራት ዋና ዋና ቁልፍ መንገዶች እነግራችኋለሁ። በርካቶች በብዙ መንገዶችም ቢሆን ወደ ካናዳ የሚያስገቡባቸውን መንገዶች ሰርች በማድረግ በመፈለግ ወደ ካናዳ ይሄዳሉ። በጣም ዋና ዋና የሚባሉ ዛሬ የምነግራችሁ አራት ወሳኝ የሚባሉ ወደ ካናዳ ጉዞ የምታደርጉባቸው ለስራ፣ ለትምህርት እንዲሁም ለሌሎችም ነገሮች ወደ ካናዳ የምትገቡባቸውን መንገዶች በዚህ ቪዲዮ ነግራችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ለሌሎችም በማጋራት ቤተሰብ መሆን እንዳትረሱ። ቀጥታ ወደ ዛሬው ቪዲዮችን እናልፋለን። በዛሬ ቪዲዮ ያዘጋጀውላችሁ ወደ ካናዳ በህጋዊ መንገድ ለመሄድ ለስራ፣ ለመማር አሊያም ለሌላም መንገድ የምትሄዱባቸውን መንገዶች ዛሬ ነግራችኋለሁ። እነዚህ መንገዶች አራት ናቸው። በዋናነት አራት ናቸው። እነኚህን በደንብ እናያለን። አብራችሁን ቆዩ። የመጀመሪያው ኤክስፕረስ ኢንተሪ ይባላል። ኤክስፕረስ ኢንተሪ ሲባል ለባለሙያዎች የሚሰጥ የቋሚ ነዋሪነት ፍቃድ ነው። ይህ ፈጣንና ቀጥታ ወደ ቋሚ ነዋሪነት የሚፈቀድላችሁ የማመልከቻ ወይንም ደግሞ የፍቃድ አይነት ነው። ፐርማነንት ሬዚደንስ ይባላል። የሚገኝበት ዋናው የካናዳ የኢሚግሬሽን ስርዓት ውስጥ ነው የምታገኙት። ማመልከቻው ሙሉ በሙሉ በኢንተርኔት የሚከናወን ነው። ይህንን ስታደርጉ ማመልከቻውን የምታመለክቱት በኢንተርኔት ብቻ ነው። በነጥብ አሰጣጥ ስርዓት ላይ የተመሰረተ ነው። ምክንያቱም ነጥብ ካላችሁ ነው፣ ለባለሙያዎች ነው ያልኋችሁ። ነጥብ ካላችሁ ነው የምትመረጡት። ከፍተኛ ነጥብ ካመጣችሁና ለምትጠይቁት ጥያቄ ሁሉ በጣም ቆንጆ ውጤት ካመጣችሁ ተመረጣላችሁ ማለት ነው። የመጀመሪያው ፌዴራል ስኪል ወርከር ፕሮግራም ይባላል። ከሀገር ውጭ ሆነው ከፍተኛ የስራ ልምድ፣ የትምህርት ደረጃና የቋንቋ ችሎታ ያላቸው ባለሙያዎችን የሚወስዱበት መንገድ ነው በካናዳ። ስለዚህ እናንተም በኢትዮጵያ ውስጥ ናችሁ ወደ ካናዳ ለመሄድ የምታስቡ ከሆነ የቋንቋ ችሎታችሁን ማዳበር ይኖርባችኋል። የቋንቋ ችሎታችሁን አዳብሩ። ይሄንን ስታደርጉ ባለሙያዎች እናንተን ሴሌክት ያደርጓቸዋል ማለት ነው። አፕላይ ታደርጋላችሁ። የተወሰኑትን አፕላይ የምታደርጉባቸውን መንገዶች እነግራችኋለሁ ወደ መጨረሻው በዚህ ቪዲዮ። ሌላኛው ፌዴራል ስኪልድ ትሬድስ ፕሮግራም ይባላል። በተለያዩ የሙያ ዘርፎች ለምሳሌ በኮንስትራክሽን፣ በኤሌክትሪሻን፣ በምግብ ዝግጅት፣ በቴክኒካዊ ክህሎቶች ላይ የተመሰረተ ሙያዊ ክህሎት ያላቸው ሰዎችን የሚወስዱበት መንገድ ነው። ቅድም የነገርኳችሁ የቋንቋ ችሎታና የትምህርት ደረጃ ላላቸው፣ የስራ ልምድ ላላቸው፣ ከፍተኛ የስራ ልምድ ላላቸው ሰዎች የሚሰጥ ነው ፌዴራል ስኪልድ ወርከር ፕሮግራም የሚባለው ማለት ነው። የሁለተኛው ደግሞ ፌዴራል ስኪልድ ትሬደር ፕሮግራም ይባላል። በኮንስትራክሽን፣ በኤሌክትሮኒክስ፣ በምግብ ዝግጅት፣ በቴክኒካዊ ሙያዎች ላይ እውቀት ያላችሁ ሰዎች ወደ ካናዳ የምትሄዱበት መንገድ ነው ማለት ነው። ሶስተኛውና ዋነኛው ካናዳን ኤክስፔሪየንስ ክላስ ይባላል። በካናዳ ውስጥ ቢያንስ የ1 አመት ህጋዊ የስራ ልምድ ላላቸው ሰዎች በዛ ስትሰሩ ለቆያችሁ ማለት ነው። በካናዳ ስትኖሩ የ1 አመት ወይም ከዛም በላይ የስራ ልምድ ይኖራችኋል ግዴታ። እሱን እንዳገለገላችሁ የሚሰጣችሁ በጣም እንቁ እድል ነው ማለት ነው። ይሄኛውም በኤክስፕረስ ኢንተሪ ውስጥ የሚመደብ የመጀመሪያው ለባለሙያዎች የሚሰጥ ወደ ካናዳ የሚስገቡበት መንገድ ነው ማለት ነው። በዚህም መስፈርቶች አሉ። በኤክስፕረስ ኢንተሪ ውስጥ ባለሙያ ሆናችሁ ለመሄድ ለምታስቡ ሰዎች መስፈርቶች አሉ። መስፈርቶችንም ልንገራችሁ። ለመወዳደር የሚያስፈልጓችሁ ዋና ዋና መስፈርቶች ወደ 5 ያክል ናቸው። የመጀመሪያው የቋንቋ ችሎታ ነው። በተለይ የእንግሊዝኛ ቋንቋ ወይንም ደግሞ የፈረንሳይኛ ቋንቋ ወስዳችሁ ፈተናውን ውጤታማ መሆን ይኖርባችኋል። ይሄንን ልትፈተኑ ትችላላችሁ ማለት ነው። በተለይ ደግሞ እንግሊዝኛ ካላችሁ ፈረንሳይኛ አትገደዱም። ከሁለት አንዱ ግን መቻል አለባችሁ ማለት ነው። ወይ እንግሊዝኛ ወይ ፈረንሳይኛ መቻል ይኖርባችኋል ማለት ነው። ስለዚህ
እንግሊዘኛውን ብታጎለብቱ የተሻለ ነው ማለት ነው። ሌላኛው የትምህርት ደረጃ ነው። ለውድድር የሚያስፈልጋችሁ ሌላኛው መስፈርት የትምህርት ደረጃ ነው። የትምህርት ማስረጃችሁን በካናዳ ተቀባይነት ባላቸው ተቋማት ባሉ ማስገምገም ይኖርባችኋል። የእናንተን የትምህርት ማስረጃ በካናዳ ውስጥ ያሉ ተቋማቶች ትልኩላቸውና አፕላይ ታደርጉላቸውና ይገመግሙታል ማለት ነው። የስራ ልምድ ነው ሌላኛው መስፈርት። የስራ ልምድ ቢያንስ የአንድ አመት ተከታታይና ደሞዝ የምትከፈልበት የሙያና የስራ ልምዳችሁን የሚገልጽ ደብዳቤ ወይም ደግሞ የስራ ልምድ ያስፈልጋችኋል ማለት ነው። ወረቀት ቢኖራችሁ ተመራጭ ነው። ሌላኛው መስፈርት እድሜያችሁ ነው። እድሜያችሁ ከ20 እስከ 30ዎቹ መጀመሪያ ላይ መሆን ይኖርበታል ማለት ነው። በ20ዎቹና በ30ዎቹ መጀመሪያ አካባቢ ላይ መሆን ይኖርበታል ማለት ነው። ስለዚህ የገንዘብ አቅም ብዙም አያስፈልጋችሁም። ራሳችሁን ቤተሰባችሁን በካናዳ ለማቆየት የሚያስችል በባንክ የተቀመጠ በቂ ገንዘብ ማሳየት አይጠበቅባችሁም። የስራ እድል ምክንያቱም የስራ እድል ለማፈላለግ ስለሆነ አያስፈልጋችሁ ማለት ነው። የስራ እድል ለማመቻቸት ለማፈላለግ ስለሆነ እናንተ ወደ ካናዳ የምትሄዱት። ስለዚህ ይሄኛው መስፈርት የመጨረሻው መስፈርት የገንዘብ አቅማችሁ ያን ያክል አያስፈልግም ማለት ነው ለስራ ስለምትሄዱ። ስለዚህ በኤክስፕረስ ኢንተሪ ወደ ካናዳ ለምትሄዱ ሰዎች መስፈርቶቹ እነዚህ ናቸው። ሌላኛው ደግሞ ፕሮፌሽናል ኖሚናንስ ፕሮግራም የሚባል የእጩነት ፕሮግራም አለ። የክልሎች የእጩነት ፕሮግራም አለ። ካናዳ ውስጥ ያሉ የተለያዩ ክፍለ ሀገራቶች አሉ። የራሳቸው የኢሚግሬሽን ፍላጎት አላቸው እነዚህ ክልሎች ማለት ነው። በካናዳ እያንዳንዱ ክልል በየጊዜው በገበያ ላይ የሚታየውን የሰራተኛ እጥረት ለመሙላት የራሱን መመዘኛ ያወጣል በካናዳ ውስጥ ማለት ነው። ስለዚህ እንደ አንድ ክልል የእናንተን የሙያ መገለጫ ፕሮፋይላችሁን አይቶ እንዲመርጣችሁ በኤክስፕሬስ ኢንተሪ ስርዓት ላይ 600 ተጨማሪ ነጥቦችን ያገኛሉ ማለት ነው። ይህ ቋሚ ነዋሪነት ያስገኝላችኋል 100% ማለት ነው። 100% አስተማማኝ ይሆንላችኋል። ይህንን ስታደርጉ ማለትም የእናንተን ውጤት በኤክስፕሬስ ኢንተሪ ላይ እንኳን ያገኛችሁትን ውጤት ወደ ፕሮቪንሽናል ኖሚናል ፕሮግራም ወደሚባለው ፕሮቪንሻል ኖሚና ፕሮግራም ወደሚባለው ብትመጡ እናንተ ተቀባይነት ታገኛላችሁ ማለት ነው። ትወዳደራላችሁ ማለት ነው። ታዋቂ ክልሎች አሉ። ለምሳሌ ታዋቂ ክልሎች ኦንታሪዮ የሚባል አለ። ኦንታሪዮ ብሪቲሾች፣ ኮሎምቢያዎችና አልበርታ እንዲሁም ሳስካዊቿን የሚባሉ ሳስካዊቿኖች የሚኖሩበት እነዚህ ሰዎች የሚኖሩበት በጣም ቆንጆ ፕሮግራም የሚዘጋጁበት ቦታ ነው ማለት ነው። ኦንታይሮ ልዩነቱ በአንድ ክልል እጩነት ከመጡ መጀመሪያ ላይ በዚያ መርጣችሁ ክልል ውስጥ የመኖር የመስራትና ግዴታ ሊኖርባችሁ ይችላል ማለት ነው። በመረጣችሁበት ቦታ ላይ ነው የምትሰሩት። በካናዳ ውስጥ የተለያዩ ክልሎች አሉ ብያችኋለሁ። በእነዚህ ክልሎች በሞላችሁበት ነው የምትቀጠሩት ማለት ነው ቦታው ላይ። ሌላኛው በትምህርት ቪዛ ወደ ካናዳ መግባት ትችላላችሁ። በአሁኑ ጊዜ ብዙዎች ወደ ካናዳ ለመግባት በቀላል መንገድ ወደ ቋሚ ነዋሪነት ለመቀየር የሚጠቀሙበት ውጤታማው ስትራቴጂ ነው። ይህ በትምህርት ቪዛ ወደ ካናዳ የሚሄዱበት መንገድ ስተዲ ፐርሚት ኢንተርናሽናል ስቱደንት ሪትን ይባላል። ስለዚህ ይህ ስተዲ ፐርሚት ኢንተርናሽናል ስቱደንት ሪቲ በካናዳ ውስጥ ተቀባይነት ካለው የከፍተኛ ትምህርት ተቋም የትምህርት እድል ማግኘት ይኖርባቸዋል ማለት ነው። ወደዛ ወደ ቋሚ ነዋሪነት ለመቀየር በካናዳ ውስጥ ስኮላርሽፕ አይነት ነገር ነው። የስኮላርሽፕ በትምህርት ለመግባት ስኮላርሽፕ ያስፈልጋችኋል። ስኮላርሽፕ ትሞላላችሁ ማለት ነው። ስለዚህ ይህንን ከሞላችሁ በኋላ የትምህርት ክፍያ መክፈል መቻላችሁን በቆይታ ራስዎን የማስተዳደር የሚችሉበት የባንክ ስቴትመንት በማሳየት የትምህርት ቪዛ ማግኘት ትችላላችሁ ማለት ነው። ይሄን ሁሉ ማሟላት ይኖርባችኋል።
ከትምህርት በኋላ ያለው ትልቅ እድል አለ። እንግዲህ ትምህርት እንዳጠናቀቃችሁ ማለት ነው። ትምህርታችሁን ስታጠናቅቁ ፖስት ግራጁዌት ወርክ ፐርሚት የሚባል የቪዛ አይነት አለ። ይህ ቪዛ ይሰጣችኋል ማለት ነው። ይህ ቪዛ ያለምንም ገደብ በማንኛውም የካናዳ ድርጅት ውስጥ የስራ ልምድ እንድታገኙና የስራ ልምድ እንድትቀስሙ ይፈቅድላችኋል ማለት ነው። ስለዚህ የካናዳን የስራ ልምድ ከያዛችሁ ደግሞ በቀላሉ በካናዳ የቋንቋ ፈተናዎችንም በመውሰድ ወደ ቋሚ ነዋሪነት መሸጋገር ትችላላችሁ ማለት ነው በቀላሉ። አራተኛው እና የመጨረሻው የስራ ቪዛና የስራ እድል ነው። የስራ ቪዛና የስራ እድል ይህ በጣም በርካቶች የሚጠቀሙበት የካናዳ ቀጣሪ ድርጅቶች በሀገሪቱ ውስጥ ሊያገኟቸው ያልቻሏቸውን ሙያተኞች ከውጭ ሀገር ማምጣት ይፈልጋሉ። ይህንን ደግሞ ሲያመጡ የግል የስራ እድል ለሌሎችም በማመቻቸት ጭምር ነው ማለት ነው። ላቦር ማርኬት ኢምፓክት አሰስመንት ይባላል። ቀጣሪው ድርጅት ይህንን ስራ ለካናዳ ዜጋ ወይም ቋሚ ነዋሪ ለመስጠት ሞክሮ ማጣቱን በካናዳ ውስጥ ሙያተኛ ካጣ ይህንን ለካናዳ ኢሚግሬሽንና ዜግነት አገልግሎት ያሳውቅና ከኢትዮጵያ ወይም ከሌላ ሀገር ያመጣል ማለት ነው። ስለዚህ በዚህ መሰረት ወርክ ፐርሚት ማመልከቻ ላይ እናንተ አፕሩቭድ እንድታደርጉና የስራ ቪዛ አፕላይ እንድታደርጉና እሱንም እንዲያጸድቁላችሁ አፕሩቭድ እንዲያደርጉላችሁ የስራ ቪዛ እንዲያመቻቹላችሁ በኤልኤምአይኤ በላቦር ማርኬት ኢምፓክት አሰስመንት በኩል ታመቻቻላችሁ ማለት ነው። የትስስር ፕሮግራሞች አሉ። አትላንቲክ ኢሚግሬሽን ፕሮግራም አለ። በካናዳ አትላንቲክ አካባቢ ባሉ 4 አነስተኛ ክፍለ ሀገራት ውስጥ ካሉ እውቅና ከተሰጣቸው ቀጣሪዎች የስራ እድል በማግኘት በቀጥታ ቋሚ ነዋሪ መሆን የሚቻልበት ቀላል መንገድ ነው ይሄ ደግሞ ማለት ነው። ስለዚህ በዚህ መንገድ መሞከር ትችላላችሁ። ሌላኛው ሶስተኛው አማራጭ አለ። የገጠርና ሰሜናዊ አካባቢዎች የሚባሉ ፕሮግራሞች አሉ በካናዳ በትናንሽ ከተሞች በካናዳ ውስጥ የሰራተኛ እጥረትን ለመሙላት የሚረዳና የስራ እድል ተኮር ፕሮግራም ይዘጋጃል በካናዳ ውስጥ ማለት ነው። ይህንን እድልም አፕላይ በማድረግ መሞከር ትችላላችሁ ማለት ነው። ስለዚህ አጭበርባሪዎችን መጠንቀቅ ይኖርባችኋል። የካናዳ መንግስት ይፋዊ ገጽ አለ። ካናዳ ዶት ሲኤ የሚባል ገጽ ነው ያለ። ካናዳ ዶት ሲኤ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ዲስክሪፕሽን ቦክስ ላይም ገብታችሁ ማየት ትችላላችሁ። በቀላሉ በዚህ ድረ ገጽ ላይ ህጋዊ ፍቃድ ያለው ስለሆነ ቪዛችሁን ማየትና ሁሉንም መከታተል ትችላላችሁ ማለት ነው። ቋንቋችሁን ማሳደግ ይኖርባችኋል። የትኛውንም መንገድ ብትመርጡ የእንግሊዝኛ ቋንቋ በጣም ወሳኝ ስለሆነ የእንግሊዝኛ ቋንቋችሁን ማሳደግ ይኖርባችኋል። ከቻላችሁ ፈረንሳይኛ ቋንቋ ችሎታችሁንም ማሳደግ ብትችሉ መልካም ነው ማለት ነው። ስለዚህ በዚህ መንገድ አፕላይ በማድረግ ወደ ካናዳ መሄድ ትችላላችሁ። የነጥብ ጉዳይ በጣም ግምት ውስጥ መግባት አለበት። ይህ ሁሉ የነገርኳችሁ 4ቱ መንገዶች ነጥብ ይታያል። ነጥባችሁን ማሳደግ ችሎታችሁን ማጎልበት ይኖርባችኋል ማለት ነው። ስለዚህ በዚህ መንገድ ወደ ካናዳ መሄድ ትችላላችሁ። 4 ነገሮችን ነው የነገርኳችሁ። አራተኛው መንገድም የመጨረሻ አሁን የነገርኳችሁ ነው። በኦንላይን ነው የምታመለክቱት። ፖርታል ላይ የስራ እድል ደብዳቤያችሁን በማስገባት ማመልከት ትችላላችሁ ማለት ነው። ስለዚህ ብቸኛው ድረገጽ www.canada.ca ድረገጽ ነው። ይህንን ድረገጽ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እዛ ገብታችሁ ማየት ትችላላችሁ። የአሻራ አሰጣጥ በኦንላይን ሊኖር ይችላል። እሱንም ባዮሜትሪክስ ደብዳቤ ነው። ይህንን ደብዳቤም የቪዛ ማመልከቻ ማዕከላችሁን ለምሳሌ የኢትዮጵያ ኤምባሲ ውስጥ ሄዳችሁ ማመልከት ትችላላችሁ። ማለትም በካናዳ ውስጥ ማለት ነው። አዲስ አበባ ውስጥ ማለት ነው፣ እዚህ ማለት ነው። ስለዚህ ሀሳብ አስተያየት ካላችሁ ሀሳባችሁን አጋሩኝ። የዛሬ ቪዲዮ ይህንን ይመስላል። ጥሩ ጊዜ ተመኘውላችሁ።